የሰው ልጅ ብቸኝነት አለ ያም ብቸኝነቱን አላህ ጋር በመሆን ብቻ እንጂ ምንም ነገር የሰው ልጅ ብቸኝነት አለ ያም ብቸኝነቱን አላህ ጋር በመሆን ብቻ እንጂ ምንም ነገር የሰው ልጅ ብቸኝነት አለ ያም ብቸኝነቱን አላህ ጋር በመሆን ብቻ እንጂ ምንም ነገር የሰው ልጅ ብቸኝነት አለ ያም ብቸኝነቱን አላህ ጋር በመሆን ብቻ እንጂ ምንም ነገር ሐቂቃን ሁሉም ዓለም ሁሉ ነው የተደሰተው ማለት ነው። እና እኔ በጣም ደስ ብሎኛል። አላህ Subhanahu Wa Ta'ala እንደዚህ የተጨነቁት ሁሉ አላህ ይፈርጃቸው። እኔንም አላህ Subhanahu Wa Ta'ala ጭንቀቴን አላህ ይፈርጅ ማለት ነው። ሐቂቃ መታገስ ብቻ ነው አንዳንድ ጊዜ እንጂ ሁሉም ነገር ያልፋልና ደግሞ በጣም እድለኛ ናት። በምንድነው እድለኛ ሆነችው? እናት አባቷን አግኝታለች። የታደለች ናት ማለት ነው ሐቂቃ እና ደስ ይላል። እንኳን ደስ አላችሁ ብያለሁኝ። ሐቂቃ እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ። እንደ ሁሉም ሰው ነው ያለቀሰው። ሁሉም ሰው አዝኖ ነበረ። እኔ እንጃ እኔ እንደው አንዳንዴ ካላ ተስፋ ይቆረጥ ማለት ነው። እኔ እንደው በጣም ተስፋ ቁርጥ አድርጌ ነበረ። በቃ ብሩ ከተከፈለ በኋላ እንኳን ተወጣለች ሲባል የሚወራው ሌላ ነገር። አንዳንዴ የሚዲያ ጥሩ ነገር ያሳያችኋል፣ ደግሞ አንዳንዴ መጥፎ ነገር ያሳያችኋል ማለት ነውና በቃ ብሩ እንዴት ተበላ እሱ በቃ ሰዎቹ ጋር እንዳልደረሰ ምናምን ነበር ሁልጊዜ ነው ማስባት። ሐቂቃ ያ ረቢ እንደው አላህ እንኳን ፈረጃት ማለት ነው። እንደው በጣም ደስ ይላል። አላህ Subhanahu Wa Ta'ala ከእንደዚህ አይነት ሙሲባ አላህ ይጠብቀን። በእኛ መጠንቀቅ በእኛ ስጋት የሚሆን ነገር ስለሌለ አላህ ይጠብቀን ሁላችንንም ውዶችዬ። አላህ ይጠብቃችሁ እናንተንም የመዲያም ቅመሞች አይዟችሁ በርቱ። ያልፋል። ትዕግስት ብቻ ነው እንጂ ሐቂቃ እንደው እንደሷ የደረሰበት ሙሲባ ያለ አይመስለኝምና አልሐምዱሊላህ ሁሉም በጊዜው ተሳካ። በጣም ደስ የሚለው ነገር እሷን በህይወት ቤተሰቦቿንም በህይወት አገኘች። በጣም ደስ ይላል። ይሄ ራሱ በጣም ትልቅ መታደል ነው። አትፈትነኝ አይባልም። ፈተናውን አላህ ያቀልልን እንጂ በሰው ልጅ ላዝም ለፈተና ነው የተፈጠር ነው። መፈተን ያለ ነው። ግን እንደዚህ ደግሞ አለመጨከኑ በጣም ያስደስታል። በጣም ያስደንቃል። በጣም ያስደምማል ማለት ነው ውዶችዬ። እንኳን ደስ አላችሁ በድጋሚ ብያለሁኝ። የአላህ ረህመት ዝነት አይለያችሁ። ለቤት አዲስ የሆናችሁ ቤተሰቡ ነው አበረታቱኝ። እስኪ ወዶችዬ አበረታቱኝ ማለት ነው። ሁላችንም ተያይዘን እንደግ። አይዟችሁ፣ አብሽሩ፣ ተስፋ አትቁረጡ። እቺ ዱንያ ፈተና ናት ማለት ነው። በጣም እየተፈተነ ነው። በቃ በህይወታችን አይተን የማናቀው በህይወታችን አስበነው የማናቀው በቃ ድንገት ነው አላህ የሚፈትነንና ባላሰብነው ነገር ድንገት ነው የሚፈትነን። ሶብን ማድረግ አለብን ማለት ነው ውዶችዬ። ሁላችንም በዱዓ አስቡኝ። እናቴ ታማብኝ በጭንቀት ላይ ነኝ። ሐቂቃ እኔ እንጃ አላህ Subhanahu Wa Ta'ala እቺ ልጅ የፈረጃት እኔንም አላህ ሊፈርጀኝ ይችላል ኢንሻአላህ። ተስፋ አልቆርጥም። ሐቂቃ ተስፋ አልቆርጥም። ተስፋ አንቁረጥ። አላህ ያለው ነው ነገር ሁሉም ነገር የሚሆነውና ተስፋ መቁረጥ የለብንም። ተጨነቀውን ሁሉ አላህ ይፈርጀው። የታመመን ሁሉ አላህ ያሽረው። ያ ረቢ ያጣውን ሁሉ አላህ ይወፍቀው ማለት ነው። ሁሉም የራሱ ሀጃ ሀሳብ ጭንቀት አለበትና አላህ ጭንቀታችንን ሁሉንም እንደው ያ ረቢ የሁላችንንም አላህ ይፈርጀን ማለት ነው። ዶችዬ አብሽሩልኝ። ትዕግስት ነው ዋናው ነገር። ተስፋ አትቁረጡ። በህይወታችሁ ተስፋ አትቁረጡ። ህይወታችሁን ለማጥፋት አትሞክሩ። ዛሬ ያለው ጭንቀት ዛሬ ያለው መከራ የሚያልፍ አይመስለንም እንጂ እኛ ከታገስን ያልፋል። ሐቂቃ ያን ቀን በቃ የሚያልፍ አልመሰለኝም ነበር። ዛሬ እንዴት አለፈ? ለራሳችሁ ራሱ ጥያቄ ነው የሚሆንባችሁ። እኔ እንደራሴ የሆነ እዚህ በቃ ያ ረቢ እንደው ሐራም ባይሆን ኑሮ እንደው ነፍስ ማጥፋት ይሻላል ምናምን እልና የዛን ጊዜ የተናገርኳትን ያ ቀን ሲያልፍ እጸጸታለሁ ማለት ነው። የዛን ጊዜ እኮ እንደዚህ ኩኝ የሆነ ሐራም ባይሆን እንዴ ስለሚያልፍ ቀን እላለሁኝ ማለት ነው። የሰው ልጅ ብቸኝነት አለ። ለሚያልፍ ቀን ክፉ ማለት ያን ብቸኝነቱን አላህ ጋር በመሆን ብቻ እንጂ ምንም ነገር ሰውንም አላህንም አታስቀይሙ። ያልፋል። ከኛ የሚጠበቀው ትዕግስት ብቻ ነው ውዶችዬ። በትዕግስት ነገር እንራመዳለን ማለት ነው። በተቻለን አቅም ቀድመን መጠንቀቅ፣ በተቻለን አቅም ቀድመን መጠንቀቅ፣ ማሰብ፣ ማስተዋል አለብን። ከዛ ውጭ ግን ከኛ አቅም ካለፈ አለስ ያላ መቃደር ነው ብለን መቀበል ነው። ምንም ማድረግ አንችልም። እኛ አቅም የለንም። የሰው ልጆች ምንም አቅም የለንም። ፈራሾች ነን። ምንም አቅም የለንም ካለ Subhanahu Wa Ta'ala ውጭ ማለት ነው። እና ጽናቱን ይስጠን ነው ደግሞ ሌላ ምን አለው? እና አብሽሩልኝ። መልካም ጓደኞችን አላህ ያብዛልን። መልካም ጓደኞችን ታጠጉ። ሐቂቃ መልካም ጓደኛ ምንም እንኳን
በገንዘብ በጉልበት ላይ ያግዟችሁ ይችላሉ። ግን በመልካም አስተሳሰባቸው በመልካም አንደበታቸው ይጠግኗችኋል ማለት ነው። ምቀኛ ያልሆኑ ጥሩ ጓደኛ ካላችሁ አጥብቃችሁ ያዙ። የኔ ወዶች የዛሬ ቪዲዮ ይህን ይመስላል። ከወደዳችሁት ላይክ በማድረግ አበረታቱኝ። ሀቂቃ ማለት እኔ ለራሴም ጭንቀት ላይ ስላለሁኝ ቪዲዮ ለመስራት አላሰብኩም፣ ግን ያኔ ደስታዬን ለመግለጽ ነው። ሁላችሁም ቪዲዮ ስሩ ማለት ነው፣ ደስታችሁን ግለጹ እላችኋለሁ የኔ ወዶች። ብያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሰው ልጅ ብቸኝነት አለው። ያም ብቸኝነቱን አላህ ጋር በመሆን ብቻ እንጂ ምንም ነገር